ስዊዘርላንድን ያዩና የተመለከቱ ሁሉ ምድራዊቷ ገነት ይሏታል። በአውሮፓ መሃል በተራሮች በሐይቆችና በአረንጓዴ ሸለቆች የተከበበችው ስዊዘርላንድ በተፈጥሮ ውበቷ ብቻ ሳይሆን ስዊዘርላንዳውያን በራሳቸው ተፈጥሮን የሚይዙበት መንገድ አስደናቂ ነው። ኢኮኖሚያውም ቢሆን ከየትኛውም ሀገር የበለጠ የተረጋጋ ነው። የስዊዘርላንድ አጠቃላይ የሕዝብ ቁጥር 9 ሚሊዮን ሲሆን 75 በመቶ የከተማ ነዋሪ፣ 25 በመቶ ደግሞ የገጠር ነዋሪ ነው። እነዚህ ከተፈጥሮ በብዙ መልኩ የተሳሰሩ ሕዝቦች ተፈጥሮን ከመውደዳቸው የተነሳ በአንዳንድ ተራራማ መንደሮች ውስጥ መኪና መንዳት በሕግ የተከለከለ ነው። ሰዎች የሚንቀሳቀሱት በእግር፣ በብስክሌት ወይም በኤሌክትሪክ ጋሪዎች ነው። ትንሿ አውሮፓ የምትባለው ስዊዘርላንድ አስደናቂና ቱሪስት የሚስቡ ባህሎች ባለቤት ናት። የላሞች ጉዞ ወይም በእነሱ አጠራር አልፓብዙግ የተባለ ልዩ ፌስቲቫል አላቸው። ይህ በዓል በስዊዘርላንድ ገጠራማ አካባቢዎች ካሉ ባህላዊ ትርኢቶች ሁሉ እጅግ በቱሪስቶች ዘንድ ተወዳጅ ነው። በዓሉ የሚከበረው በየዓመቱ ከመስከረም አጋማሽ እስከ ጥቅምት መጀመሪያ ባለው ጊዜ ውስጥ ነው። ላሞቹ በበጋ ወቅት ማለትም ለ3 ወራት ያህል በተራራው ጫፍ ላይ የሚገኘውን ለምለም ሳር ሲገጡ ከቆዩ በኋላ ብርዱ ሲመጣ ወደ ሙቅ ቤታቸው ወደ መንደሩ የሚመለሱበት ቀን ነው። ታዲያ ለዚህ ጉዞ ላሞቹ ልክ እንደ ሙሽራ ይሸለማሉ። በራሳቸው ላይ ደማቅ የተፈጥሮ አበቦች ይደረጉላቸዋል። ላሞቹ አንገት ላይ በጣም ግዙፍና ከባድ የሆኑ የናስ ደውሎች ይታሰራሉ። ደውሎቹ የሚታሰሩት ላሞቹ በሰላም ስለተመለሱ ለማመስገን እንደሆነ ይታመናል። ገበሬዎቹም ቢሆኑ ትራክት የሚባለውን ባህላዊ ልብስ ይለብሳሉ። ሴቶቹም በጣም ያጌጡ ባህላዊ ቀሚሶችን ይለብሳሉ። ጉዞ የሚደረገው በሰልፍ ነው። በመንገዱ ግራና ቀኝ በመቶዎች የሚቆጠሩ ሰዎች ቆመው ያጨበጭባሉ። የደውሎቹ ድምፅ ልዩ ዜማ የሚፈጥር ሲሆን ገበሬዎቹም ከእንጨት የሚሰራና እስከ 4 ሜትር የሚረዝም ግዙፍ መለከት ወይም አልፕሆርን እየነፉ አብረው ይጓዛሉ። በመንደሩ ሲደርሱ ትኩስ አይብ፣ ዳቦና የወይን መጠጦች ተዘጋጅተው ትልቅ ድግስ ይደረጋል። በሰልፉ መጀመሪያ ላይ የምትሄደው ላም ባለብዙ ወተት ወይም መሪ የሆነችው ላም ናት። እሷ ከሌሎች በበለጠ በአበቦች ትሸለማለች። እንደ ሀገሬው ሰው አባባል ላሞቹ ራሳቸው ይህ ቀን ልዩ እንደሆነ ያውቃሉ ይላሉ። ደውሉ ሲታሰርላቸውና ሰልፉ ሲጀመር በደስታ እየዘለሉና እየሮጡ ወደ መንደሩ መውረድ ይጀምራሉ ሲሉ ገበሬዎቹ ይገልጻሉ። ላሞቹ በተራራው ላይ ያሉ ትልቅ ደውል አንገታቸው ላይ ይታሰራል። ይህ ደውል ላሞቹ በሚፈጠሩ የዳመና ጭጋግ ውስጥ ቢጠፉ እንኳን በአንገታቸው ላይ ባለው የደውል ድምፅ እንዲገኙ ያግዛል። ደውሉ የሚሰጠው ድምፅ ለስዊዘርላንዳውያን የተራራ ሙዚቃ ነው። በሚፈጠረው የደውል ድምፅ ላሞቹ ሰላም ሲሰማቸው ጥሩ ወተት ይሰጣሉ ብሎ ያምናሉ። ስዊዘርላንድን አንዳንዶች በሁሉ ነገሯ ምድር ላይ የሚደርስባት እንደሌለ ያነሳሉ። ይህን ለማለታቸው ምክንያት የሆናቸውን እውነታዎች የሚናገሩት ጎብኚዎችና የዘጋቢ ፊልም አዘጋጆች ስለዚች የኤልፕስ ተራሮች ባለቤት ሀገር አስገራሚ ያሏቸውን ነገሮች በዝርዝር ያስቀምጣሉ። ስዊዘርላንዳውያን ዓለም ቢጠፋ እንኳን እኛ መጠለያ ያለን ይላሉ። ስዊዘርላንድ ለመላው ሕዝቧ የሚበቃ የኒኩሌር ቦምብ መከላከያ ወይም መጠለያ ባንከር ያላት ብቸኛ ሀገር ናት። የኒኩሌር ጦርነት ቢነሳ መላው የስዊዘርላንድ ሕዝብ መሬት ስር ገብቶ በሰላም መኖር ይችላል። ይህ በልዩነት የሚያስቀምጣቸው መተማመኛቸው እንደሆነ ያነሳሉ። እናም ዓለም ላይ የኒኩሌር ቦምቦች ቢተኮሱ ብቸኛው የማያገኛት ሀገር ስዊዘርላንድ ነች። በስዊዘርላንድ የፌዴራል ሕግ መሠረት እያንዳንዱ ነዋሪ በቤቱ አቅራቢያ ወይም በራሱ ቤት ውስጥ የኒኩሌር አደጋን መቋቋም የሚችል መጠለያ የማግኘት መብት አለው። ሀገሪቱ ከመላው የሕዝቧ ቁጥር በላይ ሰዎችን ማስተናገድ የሚችሉ ከ360 ሺህ በላይ የግልና የሕዝብ ቅንጡ ከኒኩሌር መጠለያዎች አሏት። የዓለማችን እጅግ የናጠጡ የሚባሉ ሀብታሞችም በዚች ሀገር ላይ ቦታዎችን እንደያዙ በጭምጭምታ ይነገራል። ከመጠለያዎች ውስጥ በሉሰርን ከተማ የሚገኘው የሶነንበርግ ዋሻ ወይም ሶነንበርግ ታነል ብቻውን እስከ 20 ሺህ ሰዎችን መያዝ ይችላል። ይህ ዋሻ አስፈላጊ ሆኖ ሲገኝ በሰዓታት ውስጥ ወደ ግዙፍ ሆስፒታልና መኖሪያነት ይቀየራል። ስዊዘርላንድ ተፈጥሮ የሰጣትን የኤልፕስን ተራሮች እንደ ትልቅ ምሽግ ትጠቀምባቸዋለች። በተራሮች ውስጥ ተደብቀው የተሰሩ የጦር ሰፈሮች፣ የጦር አውሮፕላን ማረፊያዎችና የመሳሪያ ግምጃ ቤቶች አሉ። እነዚህ መጠለያዎች ዝም ብለው የተቀመጡ ሳይሆኑ የንጹህ አየር ማጣሪያ፣ የምግብ ክምችትና የውሃ አቅርቦት የተሟላላቸው ናቸው። የመጠለያው መግቢያዎች በጣም ወፍራም ከሆኑና ከባድ ፍንዳታን መቋቋም ከሚችሉ
ጠንካራ ብረቶች የተሰሩ ናቸው። እነዚህ በሮች የውሃ መከላከያ ወይም ዋተር ፕሩፍ ጭምር ያላቸው ስለሆኑ የጎርፍ አደጋ ቢከሰት እንኳን ወደ ውስጥ መግባት አይችልም። ትላልቆቹ የሕዝብ መጠለያዎች ሙሉ የቀዶ ጥገና ክፍል፣ የመድኃኒት ቤትና የድንገተኛ አደጋ ሕክምና መስጫ መሳሪያዎች አሏቸው። ሌላው ደግሞ በእነዚህ ስፍራዎች ያሉት ደረቅ መጸዳጃ ቤቶች ናቸው። እነዚህ መጸዳጃ ቤቶች የውሃ መስመሮች ቢቋረጡ እንኳ አገልግሎት የሚሰጡ ልዩ የቆሻሻ ማስወገጃ ስርዓቶች የተገጠሙላቸው ናቸው። ከውጭው ዓለም ጋር ለመገናኘት የሚያስችሉ የሬዲዮ ሞገዶችና የስልክ መስመሮች አሏቸው። በተጨማሪም የራሳቸው የኤሌክትሪክ ጄኔሬተርና የነዳጅ ክምችት ይዟል። በእርግጥ በአሁኑ ሰዓት ጦርነት ስለሌለ ስዊዘርላንዳውያን በየግቢያቸው ምድር ቤት ውስጥ የገነቧቸው ከኒኩለር መሸሸጊያ መጠለያዎችን ለወይን ማከማቻ፣ ለሙዚቃ መለማመጃ ክፍል ወይም ለትርፍ ዕቃ ማስቀመጫነት ይጠቀሙባቸዋል። ነገር ግን ቤቶቹ በአዋጅ በተነገረ ጊዜ በ24 ሰዓት ውስጥ ወደ መጠለያነት እንዲቀየሩ የማድረግ ግዴታ አለባቸው። አንዳንድ መጠለያዎች አሁን ላይ ለጊዜው ወደ ቱሪስት ሆቴልነት ተቀይረዋል። ታዲያ እነዚህ የተቀየሩትና በመሬት ስር ያሉት ሆቴሎች ፍጹም ሰላም ናቸው። ከላይ ያለው የከተማ ጫጫታ፣ የሬዲዮ ሞገድ ወይም ስልክ እነዚህኞቹ ሆቴሎች ውስጥ አይሰራም። መሬት ስር ስለሆኑ በተገጠመላቸው ቴክኖሎጂዎች ክረምትም ሆነ በጋ የሙቀት መጠናቸው ተመሳሳይና ምቹ ነው። ስዊዘርላንድ በኢኮኖሚ አቅሟ ከዓለም ቀዳሚዋ ናት። የስዊዘርላንድ ሕዝብ በፈጠራ በምርምርና በቴክኖሎጂ ብዙ መጥቋል። ጊዜን በአግባቡ መጠቀምን ባህል አድርጎ የያዘ ነው። ባቡር 1 ደቂቃ ዘገየ ማለት እንደ ትልቅ ውድቀት ይታያል። በቀጠሮ ጥቂት ደቂቃዎችን መዘግየትም እንደዛው እንደ ትልቅ ንቀት ይቆጠራል። ለዚህም ነው የዓለማችን ቅንጡና ውድ ሰዓቶች በዚች ሀገር የሚሰሩትም ይባላል። በስዊዘርላንድ ተራራና ባቡር ልክ እንደ ጥንድ ጫማ የማይነጣጠሉ ናቸው። ስዊዘርላንዳውያን ተራራ መውጣትን ብቻ ሳይሆን ተራራን በባቡር መጓዝን ጠንቅቀው ያውቁበታል። በዚህ ከሚነሱት ውስጥ ዮንግ ፍራዮክ አንዱ ነው። የአውሮፓ ጣሪያ ይሉታል። ይህ በባቡር መሄጃ ከፍተኛው ቦታ ነው። ባቡሩ እስከ 3454 ሜትር ከፍታ ድረስ ይወጣል። ታዲያ ባቡሩ የሚጓዘው በተራራው ሆድ ውስጥ በተቆፈረ 7 ኪሎ ሜትር ረጅም ዋሻ ውስጥ ነው። ልክ ባቡሩ ጣቢያው ጋር ሲደርስ በበረዶ የተሸፈኑ ግዙፍ ተራራዎችንና የበረዶ ግግርን ማየት የተለመደ ነው። እዚያ ላይ ደግሞ ሆቴል፣ የምግብ ቤትና የቸኮሌት መሸጫ አለ። የፒላስ ባቡር ሬልዌይ ደግሞ ሌላኛው ነው። ወደ ገደል ጫፍ አቅራቢ ይሉታል። ይህ ባቡር ፍርሃት ልቡን ለሚያረድበት ሰው ፍጹም አይመከርም። ይህ መስመር በዓለም ላይ እጅግ ዳገታማው የባቡር መንገድ ነው። ባቡሩ ዳገቱን በየ100 ሜትሩ 45 ሜትር ያህል ወደ ላይ ይወጣል። ባቡሩ ከሐዲዱ እንዳይንሸራተት ልዩ የመቆለፊያ ስርዓት ይጠቀማል። መስኮቱ ላይ ሆኖ ለሚመለከት ሰው ባቡሩ ሊገለበጥ ነው የሚል ስጋትን የሚያጭር ቢሆንም እጅግ አስተማማኝ ነው። ጉዞ የሚያደርግ ማንኛውም ሰው መስኮቱ ላይ ሆኖ ወደ ታች ሲመለከት ባቡሩ አየር ላይ ተንጠለጠለ ይመስላል። ግላሸር ኤክስፕረስ ባቡር ሌላኛው የስዊዘርላንዳውያን ሀብታቸው ነው። ይህ ኤክስፕረስ ባቡር የዓለም ቀርፋፋው ባቡር በሚል የሚታወቅ ቢሆንም ዓላማውም ተሳፋሪዎች በተራራው ውበት እንዲዝናኑ ተብሎ የታሰበበት ነው። ይህ ባቡር በ8 ሰዓት ጉዞ ውስጥ 291 ድልድዮችን ይሻገራል፣ 91 ዋሻዎችንም ያልፋል። የባቡሩ ጣሪያ ሙሉ በሙሉ ከመስታወት የተሰራ በመሆኑ ተራራዎቹን ወደ ላይ ለማየት አመቺ ነው። የጎታርድ ዋሻ ወይም ጎታርድ ቤዝ ታነል፣ ይህ ደግሞ ተራራውን ሰንጥቆ የሚያልፍ የዓለማችን ረጅም የባቡር ዋሻ ነው። 57 ኪሎ ሜትር ርዝመት አለው። ተራራውን በ20 ደቂቃ ውስጥ ጨልሞበት ይወጣል። ስዊዘርላንዳውያን ግጭትን አይወዱም። ማንኛውም ትልቅ ውሳኔ ከመወሰኑ በፊት ሁሉም ወገን እስኪስማማ ድረስ ለረጅም ጊዜ ይወያያሉ። ይህን የውይይት ባህላቸውን ኮንሰንሰስ ካልቸር ይሉታል። ስለዚች ሀገር የጻፉ ሰዎች ለዚህ ነው ሀገሪቱ ለዘመናት በሰላም የቆየችው ይላሉ። በዚች ሀገር አመጽ፣ ተቃውሞና ጦርነት አይታወቅም። ሌላው አስደናቂው ነገር የስዊዘርላንድ የገለልተኛነት ፖሊሲ ነው። ስዊዘርላንድ በተከፈተላት ቦይ የማትፈስ፣ በሀገራት ጸብ በደጋፊነትም ሆነ በተቃዋሚነት የማትቆም ገለልተኛ ሀገር ነች። አውሮፓ ውስጥ ሆና የአውሮፓ ህብረት አባልም ያልሆነች ሀገር ነች። በዚህ ጊዜ ከዓለም ያለምንም የጦርነት ወሬና ስጋት የሚኖሩባት ሀገር ብትኖር ስዊዘርላንድ ነች።
መረጃዎች እንደሚነግሩን እንደ አውሮፓ አቆጣጠር ከ1815 ጀምሮ ሀገሪቱ በትልቅ የዓለም ጦርነቶች ውስጥ አልተሳተፈችም። በአንደኛውና በሁለተኛው የዓለም ጦርነቶች ሀገራት ከጫፍ ጫፍ በደም ሲታጠቡ፣ ስዊዘርላንድ በተለመደው ሰላማዊ ድባቧ ውስጥ ነበረች። ዓለም የሰማይ ቦምብ ሲወራወር፣ እች ሀገር ግን ኢንዱስትሪዎቿን እያስፋፋች ነበር። ስዊዘርላንድ በቆዳ ስፋቷ ትንሽ ብትሆንም በተፈጥሮ ሀብትና በጂኦግራፊ አቀማመጧ ግን የአውሮፓ ንግሥት ናት። ስዊዘርላንድ ምንም እንኳን የባህር በር ባይኖራትም ለአውሮፓ ትልቁ የንጹህ ውሃ ምንጭ ናት። 6% የሚሆነው የአውሮፓ የንጹህ ውሃ ክምችት እዚህ ይገኛል። እንደ ራይንና ሮን ያሉ ታላላቅ የአውሮፓ ወንዞች የሚነሱት ከስዊዘርላንድ ተራሮች ነው። በሀገሪቱ ውስጥ ከ7000 በላይ ሐይቆች ይገኛሉ። አንድ ሰው የትኛውን ቦታ ላይ ቢቆም ከ10 ኪሎ ሜትር ባነሰ ርቀት ውስጥ አንድ ሐይቅ ይመለከታል። የሀገሪቱ 60% የሚሆነው መሬት በኤልፕስ ተራሮች የተሸፈነ ነው። ስዊዘርላንድ ከ4000 ሜትር በላይ ከፍታ ያላቸው 48 ተራሮች አሏት። ስዊዘርላንዳውያን ንጹህ አየርና ውሃም የእነሱ ሀብትና መገለጫቸው ነው። ስዊዘርላንድ ውስጥ በማንኛውም ከተማ መንገድ ላይ ካሉ የውሃ ቧንቧዎች ወይም ፋውንቴኖች የሚወጣውን ውሃ በነፃ መጠጣት ይቻላል። ውሃው ከተራራ የሚመጣ እጅግ ንጹህና ቀዝቃዛ ነው። አውሮፓዊቱ ሀገር ስዊዘርላንድ በአውሮፓ ውስጥ ትንሽ ሀገር ብትሆንም ነገር ግን በኢኮኖሚ በቴክኖሎጂና ቅንጦት በተሞላበት የዜጎቿ ሕይወት ትታወቃለች። ይህ የቅንጦት ሕይወትና እድገቷ ደግሞ ከመላው ዓለም የተሰባሰቡባት ዜጎቿ የእውቀትና ላብ ውጤት መሆኑን ዕውቅና ትሰጣለች። ስለዚህም በስዊዘርላንድ ኢሚግሬሽን እንደ የሀብት ተሻሚ የስደተኛ መግቢያ በር ተደርጎ ሳይሆን ኢሚግሬሽን የስዊዘርላንድን ዘመናዊ ማህበረሰብ ለመገንባት ትልቅ ሚና ያለው አስፈላጊ ክፍል እንደሆነ ይታመንበታል። ከሀገሪቱ ነዋሪዎች ከአራቱ አንዱ ከመላው ዓለም በስደትና በተለያየ ምክንያት የገባ ነው። ይህም በሀብት አጠቃቀም ላይ በተለያየ ጊዜ ክርክሮችን ቢያስነሳም ሀገሪቱ ለዓመታት ባዳበረችው የዲሞክራሲ ባህል ታግዛ የስዊዘርላንድ ሕዝብ እነዚህን ጉዳዮች በሰላምና በውይይት እየፈታቸው ቀጥሏል። ዓለም የሚደነቅባቸው ስዊዘርላንዳውያን እጅግ ዘና የሚሉባቸው የተራራ ስፖርቶችም የታወቁ ናቸው። እነዚህ ስፖርቶች ልብን ሰቅለው የሚያቆዩና ለጀግኖች ብቻ የሚተው ናቸው ይሏቸዋል። ስዊዘርላንዳውያን ተራራን መውጣት ብቻ ሳይሆን ከተራራው ላይ መውረድና መብረርንም ጥበብ አድርገውታል። ቪያ ፌራታ ወይም የብረት መንገድ፣ ይህ ለተራራ ወዳድ ወጣቶች እጅግ አስደሳች ስፖርት ነው። ለዚህ የሚሆኑ በጣም ገደላማ በሆኑ ተራሮች ላይ የብረት መሰላሎች፣ ገመዶችና ድልድዮች ተገጥመዋል። ራስን በገመድ አስሮ ገደሉን እየተሳቡ መውጣትና ከስር ጥልቅ ገደል እያለ በብረት መሰላል ላይ መቆም ልዩ ወኔን ይጠይቃል። ሙሬን ከተማ ደግሞ ለዚህ ስፖርት ታዋቂ ቦታ ናት። ከተራራ ጫፍ ላይ በፓራሹት ተንደርድሮ በመስለል ልክ እንደ ወፍ መብረር ፓራግላይዲንግ ይሉታል። ኢንተርላከን ከተማ ደግሞ የዓለማችን የፓራግላይዲንግ መዲና ትባላለች። ሰማያዊ ሐይቆችንና ነጭ ተራሮችን ቁልቁል እያዩ መብረር ከማንኛውም ስሜት በላይ እንደሆነ የሞከሩት ይናገራሉ። በስዊዘርላንድ እጅግ አደገኛ ከሚባሉ ስፖርቶች አንዱ የሆነው ቤዝ ጃምፒንግም ተጠቃሽ ነው። ሰዎች ከከፍተኛ ገደሎች ላይ ዘለው በመውረድ መሬት ከመድረሳቸው ሰከንዶች በፊት ፓራሹታቸውን ይከፍታሉ። ታዲያ ላውተር ብሩኔን የተባለችው መንደር በግዙፍ ገደሎች የተከበበች በመሆኗ ለዓለም የቤዝ ጃምፒንግ አፍቃሪዎች ቀዳሚ ምርጫ ናት። ቸኮሌት ከስዊዘርላንዳውያን ሕይወት ጋር በብዙ የተጣመረ ነው። ዝነኛው ቶብሌሮን ቸኮሌት ሲነሳ አብሮ የሚነሳው የስዊዘርላንድ ስም ነው። ባለ 3 ማዕዘን ቅርጽ ያለው ቸኮሌት የተሰራው በስዊዘርላንዷ በበርን ከተማ ነው። በዚች ሀገር አንድ ቸኮሌት ስዊስ ሜድ የሚል ስያሜ እንዲያገኝ በጣም ጥብቅ ሕግ ማለፍ አለበት። ጥራቱ ዝቅ ካለ በሀገሪቱ ስም እንዲሸጥ አይፈቀድለትም። ለዚህም ነው የስዊስ ቸኮሌት በየትኛውም የዓለም ክፍል የጥራት ማረጋገጫ ተደርጎ የሚወሰደው። ታሪክ እንደሚያሳውሰን የወተት ቸኮሌት መገኛ ናት። እንደ አውሮፓ አቆጣጠር እስከ 1875 ድረስ ቸኮሌት መራራና ጠንካራ ነበር። ነገር ግን ዳንኤል ፒተር የተባለ ስዊዘርላንዳዊ ከጎረቤቱ ሄነሪ ኔስሌ ጋር በመሆን ወተት ከቸኮሌት ጋር ቀላቀሉ። በዚህ ሙከራም ለስላሳና ጣፋጭ የወተት ቸኮሌት ለዓለም አበረከቱ። ይህ ብቻ አይደለም፣
ድሮ ቸኮሌት ሲበላ እንዳሸዋ ይኮረኩር ነበር። ሩዶልፍ ሊንደት የተባለ ስዊዘርላንዳዊ ግን ቸኮሌቱን ለረጅም ሰዓታት የሚያማስል ማሽን ፈጠረ። በዚህም ቸኮሌቱ ልክ ምላስ ላይ ሲያርፍ የሚቀልጥ እንዲሆን አደረገው። በአማካይ አንድ ስዊዘርላንዳዊ በዓመት ከ10 እስከ 12 ኪሎ ግራም ቸኮሌት ይመገባል። ይህም በዓለም ላይ ከፍተኛው ቁጥር ነው። የስዊዘርላንድ ባንዲራ በቀይ መደብ ላይ ነጭ መስቀል ሲሆን የቀይ መስቀል ምልክት ደግሞ በነጭ መደብ ላይ ቀይ መስቀል ነው። ያ ማለት የቀይ መስቀል ድርጅት ቀለሙን ገልብጦታል። የሚሆነው የቀይ መስቀል መስራቹ ሄንሪ ዱናንት ስዊዘርላንዳዊ በመሆኑና ለሀገሩ ክብር ሲል የባንዲራውን ቀለም ገልብጦ ምልክቱን በመፍጠሩ ነው። ስዊዘርላንድ ውስጥ ይህ ካሬ ባንዲራ በየትኛውም ቦታ ላይ ይታያል። በመንግስት ሕንፃዎች ላይ ብቻ ሳይሆን በንግድና በየግለሰብ ቤቶች በር ላይ ሁሉ ይሰቀላል። ታዲያ ስዊዘርላንድ ውስጥ የአገሪቱን ባንዲራ ክብሩን ባልጠበቀ ሁኔታ ቢገኝ ወይም ማበላሸት በሕግ ያስቀጣል። በተገቢው አኳኋን ካሬነቱን ጠብቆ መውለብለብ አለበት የማያወላዳ አቋማቸው ነው። ሌላው ከቀን ሁሉ በስዊዘርላንዶች ዘንድ ልዩ የሆነችውን እሁድን ይመለከታል። በስዊዘርላንድ እሁድ ቅዱስ ነው የሚለው እሳቤ ከሃይማኖታዊ እይታ ባለፈ የማህበረሰቡ የሰላምና የእረፍት መገለጫ ነው። ዕለቱም የእሁድ ጸጥታ ተብሎ የሚጠራ ሲሆን በሕግም ጭምር የሚደገፍ ጠንካራ ባህል ነው። እሁድ ዕለት ጎረቤትን የሚረብሽ ማንኛውንም ድምፅ ማውጣት እንደ ነውር ይቆጠራል። በዚህ ዕለት በቤት ውስጥ ግንባታ ወይም ጥገና ማድረግ አይፈቀድም። ሌላው ቀርቶ በራስ ግቢ ውስጥ እንኳ ቢሆን መኪናን በኃይል በሚረጭ ውሃ ማጠብ አይቻልም። እሁድ ቀን በሚሊዮን የሚቆጠሩ ሰዎች ወደ ተራራዎች ወጥተው ንጹህ አየር እየተነፈሱ በእግር ይጓዛሉ። ከቤተሰቦቻቸው ጋር ረጅም ሰዓት የወሰደ ምሳ ይመገባሉ። በፓርኮች ውስጥ ዝም ብሎ ተቀምጦ መጽሐፍ ማንበብም የተለመደ ነው። ይህ ባህል በሀገሬው ሕግ የተደገፈ ነው። አንድ ሰው ደጋግሞ ጎረቤቱን የሚረብሽ ድምፅ ካወጣ ፖሊስ ጠርቶ የገንዘብ ቅጣት ሊጣልበት ይችላል። በስዊዘርላንድ ከሚኖሩ ሰዎች ብዙዎቹ ጀርመንኛን ይናገራሉ። በአጠቃላይ 62 በመቶ ያህል ሰዎች ጀርመንኛን እንደ ዋና ቋንቋቸው ይጠቀማሉ። 23 በመቶ ፈረንሳይኛና 8 በመቶ ጣሊያንኛን ይናገራሉ። ትንሽ ብቻ ሰዎች ደግሞ ሮማኒሽ የሚባለውን ቋንቋ ይጠቀማሉ። ይህ ቋንቋ በጣም ጥንታዊ ሲሆን ዛሬ ወደ 44,000 ያህል ሰዎች ብቻ በመደበኛነት ይናገሩታል። የስዊዝ ሕዝብ በብዝሃነት ውስጥ በአንድነት መኖርን ተምሯል። ቋንቋዎቻቸው ቢለያዩም እሴቶቻቸው ግን ተመሳሳይ ናቸው። ስራን ማክበር፣ ጊዜን መጠበቅና ለሕግ መገዛት የማንነታቸው መገለጫ ነው። በፖለቲካ ዘርፍም ቢሆን እነዚህ የስዊዝ ሕዝቦች ዓለምን የሚያስደንቅ ስርዓት አላቸው። የአገሩ ሕገ መንግሥት ቀጥተኛ ዲሞክራሲን ያበረታታል። ማለትም ዜጎች በተወሰኑ ጉዳዮች ላይ በቀጥታ ድምፅ በመስጠት ውሳኔ ሊያወጡ ይችላሉ። ይህ ሁኔታ ሕዝቡን በመንግሥት አስተዳደር ላይ እውነተኛ ተሳታፊ ያደርገዋል። ስዊዘርላንድ እንደ አውሮፓ አቆጣጠር በ2002 ከአውሮፓ ህብረት ጋር በተፈራረመችው ስምምነት መሰረት የአውሮፓ ሀገራት ዜጎች በነጻነት እንዲሰሩና እንዲኖሩ አስችሏቸዋል። ይህም በፋይናንስ፣ በመድኃኒት ኢንዱስትሪና በቴክኖሎጂ ዘርፎች የሚሰሩ ብዙ ባለሙያዎች ወደ ሀገሪቱ እንዲመጡ አድርጓል። ዛሬ የውጭ ሀገራት ነዋሪዎች በስዊዘርላንድ ህዝብ ውስጥ ከፍተኛ ቦታ ይይዛሉ። ብዙዎቹ ከጀርመን፣ ከጣሊያን፣ ከፖርቹጋልና ፈረንሳይ የመጡ ሲሆን ከእስያ፣ ከአፍሪካና ከባልካን ክልሎችም የመጡ ሰዎች ይኖሩባታል። በዚህ ሁሉ ውስጥ ግን ስዊዘርላንድ ኢሚግሬሽንን በሕግ በተደነገገ መንገድ ታስተዳድራለች። ስደተኞች የአገሪቱን ቋንቋ መማር፣ ሕጎችን መከተልና በሥራ ላይ መሳተፍ ይጠበቅባቸዋል። ዜግነት ለማግኘት ደግሞ ብዙ ጊዜ ቢያንስ 10 ዓመት በአገሩ መኖርና በማህበረሰብ ውስጥ በትክክል መተባበር ያስፈልጋል። በጥቅሉ ግን ኢሚግሬሽን የስዊዘርላንድን ኢኮኖሚ በማጠናከር አንድ ሀገር ከተለያዩ የዓለም ሕዝቦች ጋር በመተባበር እንዴት የተሻለ ነገር ሊገነባ እንደሚችል የሚያሳይ ግልጽ ምሳሌ ተደርጎም ተቀምጧል። ዛሬ በስዊዘርላንድ የሚኖሩ ሰዎች ከ70 እስከ 75 በመቶ ያህል የሀገሬው ዜጎች ሲሆኑ የቀሩት የውጭ ሀገር ዜጎች ናቸው። ብዙ ጊዜ የሀገሬው ዜጎች ቁጥር የሚጨምርበት መንገድ በልደት ሳይሆን በዜግነት ስጦታ ነው። በዓመት ከ40 ሺህ እስከ 50 ሺህ ያህል ሰዎች የስዊዘርላንድ ዜግነትን ያገኛሉ። በእርግጥም የሀገሪቱ የፋይናንስ ዘርፍ ሲነሳ የስዊዝ ባንክ አብሮ ይነሳል። እንደሚታወቀው ስዊዝ ባንክ የዓለም አምባገነኖች ሁሉ ገንዘባቸውን የሚያስቀምጡበት ተብሎ ይወቀሳል። የባንኩ አስተዳደሮች ግን የሚመጣው ገንዘብ እንዴት እንደሆነ ሳይሆን ስራችን ገንዘቡን ያመጣው ሰው የጣለብንን እምነት መጠበቅ ነው ይላሉ። አብራችሁን ስለቆያችሁ
እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም